ዩናይትድ ኪንግደም፣ ፈረንሳይና ጀርመን በጋራ ባወጡት መግለጫ ኢራን በጎረቤቶቿ ላይ ፈጸመችውን ያልተመጣጠነና የዘፈቀደ የሚሳኤል ጥቃት አውግዘዋል። ዩናይትድ ኪንግደም በበኩሏ አሜሪካ የብሪታንያን የጦር ሰፈሮች ተጠቅማ የመከላከያ እርምጃ እንድትወስድ ልትፈቅድ መሆኑን አስታውቃለች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ፕሬዚዳንት ኢማኑኤል ማክሮን የጀርመኑ ቻንስለር ፍሬድሪሽ ሜርዝ ኢራን ጥቃት መፈጸሟን እንድታቆም ጠይቀዋል። አገራቱ በመካከለኛው ምስራቅ ያላቸውን ጥቅም ለማስከበር አስፈላጊውን እርምጃ ለመውሰድ ዝግጁ መሆናቸውን ገልጸዋል። የራሳችንንና በቀጠናው ያሉ አጋሮቻችንን ፍላጎቶች ለመከላከል እርምጃዎችን እንወስዳለን። ይህም የኢራንን ሚሳኤሎችና ድሮኖችን የመተኮስ አቅሟን ከምንጩ የሚያጠፋን አስፈላጊና ተመጣጣኝ የመከላከያ እርምጃ ሊሆን ይችላል ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ስታርመር በቪዲዮ ባስተላለፉት መልእክት አሜሪካ የሀገሪቱን የጦር ሰፈሮች እንድትጠቀም እንደሚፈቅዱ ገልጸዋል። ጠቅላይ ሚኒስትሩ በባህረ ሰላጤው የሚገኙ አጋሮቻችን እነርሱን ለመከላከል ተጨማሪ ተግባር እንድናከናውን ጠይቀውናል። በተቀናጀው የመከላከያ ዘመቻ አካል የሆኑ የብሪታንያ ጄቶች አየር ላይ አሉን። ቀድሞ በተሳካ ሁኔታም የኢራን ጥቃቶችን አክሽፈዋል ብለዋል። ነገር ግን ስጋቶቹን ለማስቆም ብቸኛው መንገድ ሚሳኤሎቹን ከምንጫቸው ማጥፋት ነው ሲሉም ተደምጠዋል። ኢራን በመላው ቀጠና ሚሳኤል እየተኮሰች ንጹሃንን እንድትገድል፣ የብሪታንያውያንን ሕይወት አደጋ ላይ እንድትጥል እና ተሳትፎ የሌላቸውን አገራት እንዳትመታ ለመከላከል የቀረበልንን ጥያቄ ለመቀበል ወስነናል ሲሉም የሀገራቸውን አቋም ገልጸዋል።